ማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሰላሳው ለየካቲት በዛቲ ዕለት ተረክበት ርእሱ ለቅዱስ ዮሐንስ መጥምቅ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 30 በዚች ዕለት የመጥምቁ ዮሐንስ የከበረች ራሱ ተገኘች። ይህም እንዲህ ነው። ከሃዲ ሄሮድስ የከበረ ዮሐንስን ራሱን ይቆርጡ ዘንድ ባዘዘ ጊዜ በእስር ቤት ራሱን ቆርጠው ወደ ሄሮድስ አቀረቧት። እርሱም ለወገኖቹ በማሳየት በቅዱስ ዮሐንስ ላይ ስላደረው ስራ እንደሚያዝን ገለጠላቸው። የክቡር ዮሐንስንም ራስ በቤቱ ውስጥ አስቀራት። የፊተኛይቱ ሚስቱ የንጉሥ አርጣ ልጅ ግን በአበረራት ጊዜ ወደ አባቷ መጥታ በፊቱ አለቀሰች። ሄሮድስ በእርሷ ላይ ያደረገውን ሁሉ እርሷን አሳዶ የወንድሙን ሚስት ሄሮድያዳን እንዳገባ ነገረችው። በዚያንም ጊዜ ንጉሥ አርጣ ተቆጥቶ ተነሳ። ሰራዊቱንም ሰብስቦ ወደ ገሊላ ዘመተ። የገሊላንም ሀገሮች ሁሉ አጠፋ፣ በእሳትም አቃጠለ። ንጉሥ ጢባርዮስ ቄሳር ይህን ነገር በሰማ ጊዜ ሄሮድስ ባባረራት በልጁ ምክንያት ንጉሥ አርጣ ይህን እንዳደረገም በአስረዱት ጊዜ ስለዚህ ንጉሥ ጢባርዮስ ቄሳር ተቆጣ። ሄሮድስንም ወደ ሮሜ ከተማ ወደ እርሱ አስቀረበው። በእርሱም ምክንያት የሀገሮች ጥፋት በመደረጉና ታላቁን ነቢይ ስለ መግደሉ ከሹመቱ ሻረውና እንድልኩ ወደሚባል አገር አጋዘው። በዚያን በክፉ አሟሟት ሞተ። የቅዱስ ዮሐንስ ራስ ግን በሄሮድስ ቤት ተቀብራ ትኖር ነበር። ከዚህም በኋላ ንጉሥ ጢባርዮስ ጭፍሮቹን ልኮ የሄሮድስን ቤት አስፈረሰ፣ ጥይቱን ሁሉ ወሰደ። ለሚያየውም ሁሉ አርአያና ተረት ሆነ። ያለ ጣሪያና ያለ ደጃፍ ቀርቷልና ነጋዴዎችም መናኸሪያ አድርገው ያድሩበት ነበር። በዚያንም ወራት በገንዘብ ድሆች በሃይማኖት ባለጸጎች የሆኑ 2 ሰዎች ነበሩ። እነርሱም ሊሰግዱ የከበረች 40 ቀን ጾምንም ሊጾሙ ወደ ኢየሩሳሌም ተጓዙ። ይህም ከብዙ ዘመን በኋላ ነው። ምሽትም በሆነ ጊዜ ምድረ በዳ በሆነ በሄሮድስ ቤት ውስጥ አደሩ። ቅዱስ ዮሐንስም ከእርሳቸው ለአንዱ በሕልም ተገለጠለትና የከበረች ራሱ ያለችበትን ቦታ አስረዳው። ወደ ቤቱም ተሸክሞ ይወስዳት ዘንድ አዘዘው። በነቃም ጊዜ ራእይን እንዳየ ለባልንጀራው ነገረው። ቅዱስ ዮሐንስም ወደ አመለከተው ወደዚያ ቦታ ተነስተው በአንድነት ሄዱ። በቆፈሩም ጊዜ የሸክላ ዕቃ አግኝተው ከፊቷ ከፈቷት። ያን ጊዜ እጅግ የሚመስጥ በጎ መዓዛ ወጣ። የቅዱስ ዮሐንስንም ራስ አገኟት። ከእርሷም ተባረኩ። ወደ ሸክላውም ዕቃ መለሷትና በፊት እንደነበረች አፉን ዘጉ። ያም ሰው ከእርሱ ጋር ወደ ቤቱ ወሰዳት። ታላቅ ክብርንም አከበራት። ሁልጊዜም የሚያበሩ መብራቶችን በፊቷ አኖሩ። የዚያንም ሰው እረፍቱ በቀረበ ጊዜ ለእህቱ ነገራት። እርሷ ቅድስና ስላላት እርሱ ሲሰራው እንደነበረ ትሰራ ዘንድ አዘዛት። እርሷም የምታከብራትና ሁልጊዜ መብራትን የምታበራላት ሆነች። የቅዱስ ዮሐንስም ራስ ወደ አርዮሳዊ ሰው እስከደረሰች ድረስ ከአንዱ ሰው ወደ አንዱ ሰው የምትፋለስ ሆነች። ይህም ሰው በከሃዲው አርዮስ እምነት ውስጥ እያለ የቅዱስ ዮሐንስ ራስ ድንቆች ታምራቶችን እንደምታደርግ ያስብ ነበር። የከበረ ዮሐንስም ከእርሱ የሚበልጥ ሰው በላዩ አስነሳበትና ከዚያ ቦታ አሳደደው። ያም ቦታ አባ ቄርሎስ በኢየሩሳሌም 40 ሀገር፣ አባ አንያኖስ በሀገረ አምዳ ኤጲስቆጶስነት እስከተሾሙ ድረስ ፈጽሞ ሰው የማይኖርበት ምድረ በዳ ሆነ። ቅዱስ ዮሐንስም ለአባ አንያኖስ በሕልም ተገልጦ የከበረች ራሱ ያለችበትን ቦታ ነግሮ አመለከተው። አባ አንያኖስም ሄዶ እንደ ዛሬው ግንቦት 30 ከዚያ ወጣት። ይህም የካቲት 30 ቀን ካገኟት በኋላ ዳግመኛ ያገኙበት ነው። እንዲህም የሚል አለ። የከበረ ዮሐንስ አፈወርቅ ተናገረ። ይህም ሄሮድስ ባዘዘ ጊዜ ቅዱስ ዮሐንስ በእስር ቤት ሳለ ራሱን በሰይፍ ቆርጠው በጻሕል አድርገው ወደ ሄሮድስ አመጡለት። እርሱም ለሄሮድያዳ ልጅ ሰጣት። እርሷም ለእናቷ ወስዳ ሰጠች። ያቺም የከበረች አመንዝራ ልትዳስሳት በወደደች ጊዜ በወጭቱ ውስጥ ጠጉሯ ተዘርግቶ ወደ አየር በረረች። በአየርም ሁና የወንድምን ሚስት ልታገባ ይገባህም እያለች የምትጮህ ሆነች። እንዲህም እያለች 15 ዓመት ኑራ በአረቢያ ምድር አርባ በዚያ ተቀበረች። ነጋዴያንም በዚያ ቦታ የሚያድሩ ሆኑ። በእግዚአብሔርም ፈቃድ ሁለት
አማንያን ነጋዴዎች ወደዚያ ቦታ ደርሰው አደሩ። ቅዱስ ዮሐንስም በሕልም ተገለጠላቸውና የከበረች ራሱን ያወጡ ዘንድ አዘዛቸው። እነርሱም አወጧት። ከእርሳቸውም ጋር ወደ ቤታቸው ወስደው ታላቅ ክብርን አከበሯት። ለእግዚአብሔርም ምስጋና ይሁን። እኛንም መለኮትን ባጠመቀ በከበረ ዮሐንስ ጸሎት ይማረን። ልዩ የሆነች በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለርእስከ ክቡር ዘተረክበ ዮም በንዋየ ጽቡር ዮሐንስ ሰራሪ ንጉሣ አይዋ ፍንስር ንስአኒ በክነፊከ አይደወኒ ለገብር ከመ ኢያስቆቁ ቀዊምየ በጽንፋ ለባሕር። በዚችም ዕለት የከበረ የእስክንድሪያ ሊቀ ጳጳሳት አባ ሚናስ መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የእግዚአብሔር ቸርነት በየካቲት ወር የሚነበብ ምንባብ ደረሰ ተፈጸመ። ለእግዚአብሔርም ምስጋና ይሁን። የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት፣ የደናግልና የመነኮሳትም የቅዱሳን መላእክትም በረከታቸው አምላክን የወለደች እመቤታችን የቅድስት ድንግል ማርያም በረከቷ በርዕሰ ሊቃነ ጳጳሳት በአባ ማትያስ ላይ ይደር። በሁሉም ሊቃነ ጳጳሳትና ኤጲስቆጶሳት ሃይማኖታቸው በቀና ቀሳውስትና ዲያቆናት በሁላችንም የክርስቲያን ወገኖች ላይ ይደር ለዘላለሙ አሜን። ዛቅረብኩ ማይሌት አዘኪራ ይላፈም ለተጸምዱ ከዘልፈ ለላ አነብቶ ከዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለት ውኩፈ ምላቡ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ደናግል አዲ ወመነኮሳት ሄራን ባረኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ አጻፎን ዘይደርስ ወለዛ አንበቦ ለተተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይስ ህቡረ ይመሃረን ኢየሱስ ክርስቶስ። ተአምሪሁ ለቅዱስ ዮሐንስ መጥምቅ ቃለ አወዲ ነቢየ ልዑል ጸሎቱ ወበረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ጸሎቱና በረከቱ ለዘላለሙ ከህዝበ ክርስቲያን ላይ ጸንቶ ይኑርና ነቢየ ልዑል የአዋጅ ነጋሪ ቃል መጥምቀ መለኮት ቅዱስ ዮሐንስ ያደረገው ተአምር ይህ ነው። ደብረ ገሊላ በተባለች ሀገር ጽኑ ረሃብ የሚያስጨንቅ ቸነፈር በሆነበት ዘመን ሕዝቡም ሁሉ ካህናቱም ሁሉ ተሰደዱ። በሀገሩም ውስጥ የቀረ አልነበረም። ሀገሪቱም እርቃኗን ቀረች። ከሩቅ ሀገር የመጡ 2 ሰዎችም ነበሩ። ቁልፉንም ቀጥቅጠው በሩንም ሰብረው ወደ ቤተ ክርስቲያን ውስጥ ገቡ። ከዚያች የመጥምቀ መለኮት ቅዱስ ዮሐንስ ቤተ ክርስቲያን ውስጥ ታቦቱን ሰረቁ። ይህን ጊዜ በወርሃ የካቲት 16 ቀን በመንፈቀ ሌሊት ሰርቀው 30 ምዕራፍ ያክል ከሄዱ በኋላ መንቀሳቀስ፣ መራመድ፣ ወደፊት መሄድ ቢሆን አልቻሉም። የሆድ በሽታም መጣባቸው፣ መንቀሳቀስም ያዛቸው። ስለዚህ ሴራ በተባለ በሊቀ መላእክት ቅዱስ ሚካኤል ደብር አጠገብ ሳለ ጥቅጥቅ ደን በፍርሃትና በረዓድ ተመልሰው ሸሽገው አኖሩት። ያን ጊዜም እሊህ 2 መጻተኞች ሰርቀው በጥቅጥቅ ደን ውስጥ ከሸሸጉት ከመጥምቀ መለኮት ቅዱስ ዮሐንስ ታቦት ከሚፈልቀው የብርሃን ጎርፍ የተነሳ የቤተ ክርስቲያኑ ጠባቂ ከአለት ሩቅ ስፍራ ሆኖ ነቃ። ነገር ግን ወደዚህ የሚያስፈራና የሚያበራ ታቦትም ይቀርብ ዘንድ አልቻሉም። ያ ስፍራ እንደ እሳት እንደ ነበልባል ያንቀጠቅጣልና። ይህ ቅዱስ ታቦት ወደ ሰማይ ኮከብ ሲያበራ ያየ ይህ የቤተ ክርስቲያኑ ጠባቂም ሄዶ ለሴራ ቅዱስ ሚካኤል ቤተ ክርስቲያን አለቃ የሆነውን ሁሉ ነገረው። ይህ የተባረከ መምህርም በመስቀል እየተባረከና እየጸለየ በተጠጋ ጊዜ በዚያ ጥቅጥቅ ደን ያለውን ታቦት ከደብረ ገሊላ ቅዱስ ዮሐንስ ቤተ ክርስቲያን የተሰረቀ እንደሆነ አስተዋለ። የደብረ ገሊላ ቅዱስ ዮሐንስ ቤተ ክርስቲያን ምእመናንና የደብሩ ሊቃውንት ሁሉ ተሰብስቦ በወርሃ የካቲት 30 ቀን ታቦቱን ወደ ቤተ ክርስቲያን አስገቡት። በክብርና በብዙ እልልታ ወስደው በቅዱስ መንበሩ ላይ አኖሩት። ደብረ ገሊላ በተባለች በመጥምቀ መለኮት ቅዱስ ዮሐንስ ቤተ ክርስቲያን ውስጥም ይሄ በዓል ክቡር ሆነ። በዚች በወርሃ የካቲት 16 ቀን ከሰረቁት በኋላ በወርሃ 30 ቀን የመጥምቀ መለኮት ቅዱስ ዮሐንስ ታቦት ተገኝቷልና በዚችም ቅድስት ቤተ ክርስቲያን በየቀኑና በየወሩ ብዙ ተአምራት ይደረጋል። መጥምቀ መለኮት ቅዱስ ዮሐንስ ለሚታመነው ድንቅ ተአምር የሚያደርግ ኃያል ነውና በማኅፀኗ ጽንስ የማትይዝ አንዲት ሴት ነበረች። በ6ና በ7 ወራት ቢሆን ከህመሟ የተነሳ ጽንሷ ይወርዳል። ባለመድኃኒቶች ያድኗት ዘንድ ምንም አልቻሉም። አንዱ ሰውየም ደብረ ገሊላ በተባለች በዚች ቅድስት ቤተ ክርስቲያን መጥምቀ መለኮት ቅዱስ ዮሐንስ የሚያደርገውን ተአምር ከነገራት በኋላ ይህች ሴት መጥታ ተሳለች። ሴት ልጅም ወልዳ ከልጇና ከቤተሰቦቿ ጋር መጣች። ይህንንም ድንቅ ተአምር መሰከረች። የመጥምቀ መለኮት የቅዱስ ዮሐንስ በረከቱና ረድኤቱ አማላጅነቱ በሕዝበ ክርስቲያን ላይ ጸንቶ ይኖር ለዘላለሙ አሜን።
ማን ነው ባለ 5 መክሊት ማለት ሲባል የእግዚአብሔርን ቃል የሰማ ሰው፣ ወንጌልን የሰማ ሰው፣ ከሰማ በኋላ ከተማረ በኋላ ሄዶ እንደገና ያልተማሩትን ያስተማረ ነው አሉ። እርሱ ራሱ ሰምቶ እንደተማረው አንድ ሰው ከተማረ በኋላ እሱን የሚያክል እንደሱ አስመስሎ ያስተማረ እንደሆነ ይሄ መክሊትን አተረፈ ማለት ነው። እናንተ መጣችሁ ወንጌል ስትማሩ ተመልሳችሁ ልጆቻችሁን አስተምሩ። ወንጌል ስትማሩ ተመልሳችሁ ሰራተኞቻችሁን አስተምሩ። ወንጌል ስትማሩ ተመልሳችሁ ገረዶቻችሁን አስተምሩ። ያኔ እናንተ እነሱን ስታስተምሩ አተረፋችሁ ማለት ነው። በአጠገባችሁ ያለውን ጓደኞቻችሁ ስታስተምሩ እግዚአብሔር ደስ ይለዋል፣ አትራፊ ትሆናላችሁ። ታዲያ ባለ ሁለቱ ሲባል እሱም እንደዛ ነው። ወንጌልን ተምሮ ያስተማረ ነው። የእግዚአብሔርን ቃል ሰምቶ ያሰማ ነው። እሱ እንደተጠቀመበት ሌላው እንዲጠቀምበት የሰውን ሕይወት ያዳነበት እርሱ ነው። ስለዚህ ሂዱና እሱን አስተምሩ፣ ያን ያተረፋችሁ። ባለ አንዱ ሲባል ወንጌልን ተማረ፣ ሃይማኖተኛ ሆነ፣ ሁሉን ነገር አገኘና ተመልሶ ወደ ቤቱ ገባና እንዲህ አለ። አሁን ክርስቲያን ያልሆኑ ወገኖች ክርስትናን የሚቃወሙ በሰይፍ ቢቆርጡኝ፣ ቢያሳድዱኝ፣ ቢያፈናቅሉኝ እኔ የት እገባለሁ ብሎ ክርስትናውን ደብቆ ሃይማኖቱን ደብቆ የተማረውን ወንጌል ደብቆ ቁጭ አለ። እርሱ ነው ወንጌልን የደበቀው የተባለው፣ ያልታመነ የተባለው፣ መሬት ቆፍሮ ቀበረ የተባለው እርሱ ነው። አንዳንድ ሰው በቢሮ ውስጥ የሚሰራን ወንጀል እያየ አይቃወምም። ምን አገባኝ ነው ይላል። እግዚአብሔርን አይወድም አይልም። እግዚአብሔርን ይሄን አይፈልግም አይለውም። ለጓደኛው ክፉ እየሰራ ተው አይለውም። ለምን? እኔን ይገሉኛል ብሎ ስለሚያስብ። አሁን በብዛት ህዝቡ መካከል ያለው ይሄ ነው። ወንድም ወንድሙን ሲገድል ተው እባክህ አትግደለው፣ ይሄ እኮ ክፉ ነው፣ ክፉ ስራ ነው አይልም። ለምን? እኔንም ይገሉኛል ብሎ ስለሚፈራ። ግን መሞት ይቀራል ይቀራል ወይ? አሁን ያላችሁ ሰዎች በተለይ ከ40 በላይ ያላችሁ ሰዎች አሁን ያላችሁን እድሜ ያህል ከዚህ በኋላ አትኖሩ። ምንም ጥያቄ የለውም። ዘመኑም አያኖረንም፣ ህይወቱም አይፈቅድልንም። እስከ 80 ብትኖሩ ነው በጣም ከበዛ። ከዚያ በኋላ አፈር መግባታችን አይቀርም። ስለዚህ ለእግዚአብሔር በጊዜው መታመን በጣም የተሻለ ነው። አባቶቼ እና እናቶቼ ቅዱስ ዳዊት ሲናገር ምንድን ነው ያለው? ከኃጢአተኞች ጋር አትተባበሩ፣ እኔ ኃጢአተኞችን አየኋቸው አለ። ከፍ 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 ሲሉ አየሁ። ድሆችን የበደሉ ደም ያፈሰሱ የቀሙና የበለጸጉ ሰዎችን አየሁ። ከፍ ሲሉ አየኋቸው። ተመልሼ ግን ስፈልጋቸው ከስፍራቸው አጣኋቸው፣ እግዚአብሔር አጥፍቷቸዋልና ነው የሚለው። አባቶቼ እና እናቶቼ ቁልቁልች ዳዊት አከስ ጀዴዱበት ይቻላል አኔ ወረጮ በምቶታ ወረጋሪ ነው ጀኔ ወረዲ ገደንገላሰን ወረየሳጀሰን ኦፊሳኒቲ ወራ ቀርሺ ባይጠፈተን ወሮል ከካን ወሮል ኢሳኒ ዳጀደም አነናርጌ እናናስ ዴቤ ሳምበርባዱ ገሩ ኦዶ ሳኒቲ ነንአቤኒ ዋቀዩ በርበዴ ሴራን ዋንተ ይዳፍ ጀነሜ በረይፈመ ይቻላል። ስለዚህ እግዚአብሔር ከቦታችን እንዳይነቅለን ቅዱስ ፈቃድ ይሁንልን። ከፍ ማለት ለጊዜው ነው። በቦታው የሚቀር እግዚአብሔር ብቻ ነው። አባቶቼና እናቶቼ ዛሬ ያላችሁ ነገ የላችሁ። ዛሬ ባለጸጎች ናችሁ፣ ነገ ድሆች ናችሁ። ዛሬ ባላችሁ ጉልበት ሰውን መምታት ትችላላችሁ፣ ነገ የሚመታችሁን እግዚአብሔር ያስነሳል። ዛሬ እናንተ ኃይለኞች ናችሁ፣ ነገ ደግሞ ባዶዎች ትሆናላችሁ። ዛሬ መዓዛችሁ ይስባል፣ ነገ ደግሞ ሽታችሁ ይገፈትራል። ምንም ጥያቄ የለውም። በዚህ ዓለም ላይ ስትኖሩ የሰው መጨረሻ ወይ ነው። ብትከብሩ ብትማሩ የጥበብ ባለሙያዎች ብትሆኑ ከፍ ብትሉ የመጨረሻው ግቡ 3 ክንዷ ነች። ከዚያ ማምለጥ አትችሉም። አባቶቼ እና እናቶቼ የመጨረሻው የሰው ዕጣ ፈንታዬ ነው። ብትታመኑ ግን በሰማይ ደስ የሚያሰኝ ስፍራ ትገባላችሁ። እዚያ ስትገቡ መራብ የለም፣ መጠማት የለም። ሕይወታችንን በሙሉ መልካም ሆኖ የምንኖርበት ለዘላለም የምንኖርበት ስፍራ ነው። ስለዚህ አባቶቼ በጥቂቱ የታመነ በምን ይሾማል? በብዙ ይሾማል። እግዚአብሔር በብዙ እንድንሾም ይርዳል። አንድ ታሪክ ብቻ ልንገራችሁና ሰዓታችንን እንጨርሳለን። በደንብ ስሙ። የዛሬ 15 ዓመት ማለት ነው
ስንት ዓመት ነው ያልኳችሁ? የዛሬ 15 ዓመት ወደ ሞያሌ እንሄዳለን። ሞያሌ ለአገልግሎት እንዲህ አገልግለን እንመጣለን እና እዚያ ቦታ ላይ አገልግለን ስንመጣ ከዛ የመጣችሁ ሰዎች እዲሎላ ጊዮርጊስ ነው የሚባለው እና ያ የጊዮርጊስ ቤተክርስቲያን እንደናንተ ሰው ብዙ ነው። እዛ ካስተማርን በኋላ የተጣላ ሰው እስቲ ስንል እውነት ነው ብላችሁ ከ300 ሰው በላይ ነው ተጣልቶ ያለው። ግን አሁን አስቀድሶ የወጣው ያ ሁሉ እንግዲህ ቆርቦ ነው የሚመጣው፣ ልጁን አቆርቦ ነው የሚወጣው፣ ወንጌል ሰምቶ ነው የሚወጣው። ከ300 ሰው በላይ ነው በዚያ ስፍራ ላይ ተጣልቶ ያለው። እንዳው መስቀል ይዞ ቀሲስ የተጣላችሁ ሰዎች በእግዚአብሔር ፊት ውሸት አትናገሩና ተነሱ ሲባል ተነሳሉ። ከዛ እንደምንም አስታረቅና ታረቁ። ሁሉም ደስ አላቸው። ከታረቁ በኋላ ሰው ሲጣላ ነው የሚከፋው እንጂ ሲታረቅ ደስ ያሰኛል። ታረቁ። ምክንያቱም ሰው ሲታረቅ መንፈስ ቅዱስ ወዲያው ነው ቀጥታ የሚገባው ወደ ልቡ፣ ወደ ቤቱ፣ ወደ ቤተሰቡ ነው የሚገባው። ምክንያቱም የሚያጣላው ሰይጣን ስለሆነ ልክ ሲታረቅ ሰይጣን ይወጣል። ሰይጣን ከወጣ ደግሞ የሚገባው ማን ነው? መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ ደግሞ ደስ የሚያሰኝ ነው የሚሆነው። ሰው ይደሰታል። አስታርቀን ልክ ስንወጣ ሰኞ ዕለት ነው ጠዋት ወደ አዲስ አበባ ስንመጣ 65 ሰው የሚጭን ባስ ውስጥ ነው ያለነውና አንድ ዘማሪ ዮሐንስ ኤፍሬም የሚባል ይዘምራል። አይነ ስውር ነው፣ ማየት አይችልም፣ ግን ቁጭ ብሎ ይዘምራል። ሲዘምር እየዘመረ ሲሄድ አጠገቡ የተቀመጡ ሰዎች ምንድነው ስራ ሲሉት ዘማሪ ነኝ ይላል። ከዚያ ከየት ነው ታዲያ የምትመጡት ሲባል ከሞያሌ። ምን ሰርታችሁ? አገልግለን ታላቅ ጉባኤ ነበረ፣ እዛ አገልግለን እየመጣን ነው እዚህ ውስጥ መምህራንም አሉ ብሎ ያስተዋውቅና እነሱ የራሳቸውን ሲጨርሱ እሱ የራሱን ጀመረ። እናንተ እስከ ነው የምትመጡት ሲል ነጋዴዎች ነን። ከየት? ከሞያሌ። ያኔ ደግሞ ኮንትራባንድ ምንም ይነገዳል በዚያ መስመር እና ነግደን እየመጣን ነው አሉት። ከዛ እሱ ቀጠለና ታዲያ መቼ ነው የምትቆርቡት የምታስቀድሱት አለ። ወራጅ አለ አይደል? ከብዳል አይደል? መቼ ሲጠየቅ ይከብዳል። ከዛ ሁሉም ዝም አሉና አንዳንዶቹ ሳቅ አሉና አንድ ሽማግሌ ምን አሉ? አይ ልጅ አሉ፣ እኔ አሁን ለምሳሌ አሉ ሞያሌ ላይ ቤት አለኝ፣ ናዝሬት ላይ እንደዚህ ቤት አለ፣ አዲስ አበባም ቤት አለኝ፣ መኪኖች አሉ፣ ብዙ ንብረት አለኝ። እነዚህን ቦታ ሳላሲዝ እንዴት እቆርባለሁ? ምን ሳላሲዝ? ቦታ ሲዛችሁ ሙታችሁ ሁላችሁም እንኳን እንዲቆሉት በውስጣችሁ ማለት ነው። ቦታ ሳላሲዝ እንዴት ልቆርባለሁ? ከዛ አንድ 10 ደቂቃ ሄዱ። ከ10 ደቂቃ በኋላ መኪናው 65 ሰው ነው ያዘው። ፍሬን በጠሰ። ፍሬን ሲበጥስ ከዛ አካባቢ የመጣችሁ ቆንጋ የሚባል ቦታ አለ። በጣም ረጅም ቁልቁለት ነው እና ፍሬን በጥሶ መኪናው ላይ ጀመረ። በቃ ሰው በሙሉ መጮህ ጀመረ። ምክንያቱም ሞት እንዲህ ቁጭ አለ። በቃ ፊታችን መጥቶ ከዚህ በኋላ መሞት ብቻ ነው ያለው። በቃ ምንም የለም። ከዛ በኋላ ምንም አይነት እድል የለም። አሁን ሰው በፕሌን እየሄደ እያለ ወራጅ አለ ይላል። ንገሩኝ እንጂ ወራጅ አለ ካለ ምን አለ እያለ ነው? ሞት አለ እያለ ነው። በቃ ሁሉ ነገር አልቋል። የሚገርማቸው እግዚአብሔር ያውቃል። እኔ እዛ ውስጥ ነው የነበርኩት። የመጀመሪያው መገለጥ ጀመረ። ተገለበጠ። መኪናው እየሮጠ ነው። በጣም በረራ ላይ ነው። በጣም ቁልቁለት ነው። አንዴ ሲገለበጥ አንዱ ጎማ ተነቀለና የተወሰኑ ሰዎች ቆርጦ ማለት ነው ግማሹን ወስዶ ተነሳ። እንዲህ ያለ 7 ጊዜ ተገለባበጠ። 7 ጊዜ ሲገለባበጥ ሄድንና የሆነ ጉድጓዱ ውስጥ ገብተን የሆነች ዋሻ ውስጥ ሄደን ተቀረቀረ። ያን የሚያክል መኪና ባጃጅ ነው የመሰለው። ከዚያ ውስጥ 60 ሰው እዛው ነው ያለቀው። 60 ሰው ነው ብላችሁ መኪና ወድቆ ሲነሳ ቆርጦ ስለሚነሳ ግማሹን ሰውነት ይዞ ነው የሚነሳ። ሁለተኛ ሲሆን የቀረችውን እየጎመደ ነው የሚሄደው። ሰዎቹ የተሰበሰቡት እንኳን በፔስታል ነው። ወንድሞቼና አባቶች ደማችሁ ከፈሰሰ በኋላ ማንም ቀይ የሚባል ነገር የለም። ቀይ የምትሉት ነገር የለም። በሙሉ ጥቁር ነው የሚሆነው። ስለዚህ ማን ምን እንደሆነ አይታወቅም። በሰዓታቸው በኪሳቸው ውስጥ ባለው መታወቂያ ብቻ ነው የምታውቁት ሰዎችን። ስለዚህ ማን እንደሆነ ስለማይታወቅ ያገኙትን መታወቂያ አንዱ ስጋ ላይ የሌላውን መታወቂያ እየለጠፉ ነው የሰበሰቡት። 4 ሰዎች ከዛ ውስጥ ተርፈናል።
ዮሐንስ ኤፍሬም ኦሚካኤል እያለ የሚዘምረው ዘማሪ እዛ ውስጥ ነው የቀረው። አሁን ልላቸው የፈለግኩት ለእግዚአብሔር የታመኑ ሰዎች እዛ ውስጥ ስጋት አይገባባቸውም። ምክንያቱም ነገ እንዲሞቱ ዛሬ እንዲሞቱ ያው ነው። ግን ያን ጊዜ 50,000 የአሜሪካ ዶላር የያዙ ሰዎች ነበሩ። አድኗቸው 300,000 የኢትዮጵያ ገንዘብ የያዙ ሰዎች ነበሩ። መስመሩ ወርቅ የሚወጣበት ስለነበረ ህገወጥ እንዲሆን ብዙ ወርቅ በእቃዎቻቸው ውስጥ ደብቀው የነበሩ ሰዎች ነበሩ። በዚህ በትንቢተ ኤርምያስ ምዕራፍ 9 ላይ በእግዚአብሔር የመዓት ቀን በእግዚአብሔር የቁጣ ቀን ወርቃቸውና ገንዘባቸው አያድናቸውም፣ በፊታቸው እንደ ፋንድያ ይሆናል ነው የሚለው። ስለዚህ ያኔ መዳን አልተቻለም። ወንድሞቼና አባቶቼ የምትሰበስቡትን ማን እንደሚበላላችሁ እግዚአብሔር ያውቃል። የሰራችሁለትንም ማን እንደሚወስድላችሁ እግዚአብሔር ያውቃል። ስለዚህ ለዚህ ዓለም ያህል እንዳትጨነቁ አደራ እላለሁ። የመጨረሻው ነገራችሁ የሚያበቃው እዚች ቤት ውስጥ ነው። እውነት ነው። ይህንን የእግዚአብሔር ቃል እመኑ። እናንተ ስትሞቱ ሽማግሌዎች በደንብ ይህን አስተውሉ። ጥርሳችሁ ላይ የወርቅ ጥርስ ቢኖር እንኳን እግዚአብሔርን የማይፈራ ልጅ ከሆነ ልጃችሁ ለሚገንዟችሁ ሰዎች ይመጣና ለገናዦቹ እንዲህ ይላል፣ እባካችሁ መቼስ አባቴ ሞቷል፣ የወርቅ ጥርሱን ወለቅ አድርጋችሁ አምጡ፣ ተሽጠውን ከእሱ ይጠቅመን ይሆናል፣ መቼስ እሱ ሞቷል ይላል። ከጥርሳችሁ ጋር የመቀበር እድል እንኳን አታገኙም። አንደኛው ልጅ ገና አስከሬናችሁ ሳይወጣ የቤታችሁን ካርታ ይደብቃል። ሁለተኛው ልጅ ሄዶ የመኪናውን ካርታ ይደብቃል፣ ሊግሮን ይደብቃል። እንዲህ ያደረጉ እስክትቀበሩ ድረስ እንኳን የሚታገሳችሁ ልጅ ታጣላችሁ። ነገር ግን ለእግዚአብሔር የታመናችሁ እንደሆነ ልጆቻችሁ ለእናንተ ይታመናሉ። ስለዚህ በጥቂቱ የታመነ በብዙ ይሾማልና እግዚአብሔር በጥቂቱ እንድንታመን በብዙ እንድንሾም ይርዳል። ወስብሐት ለእግዚአብሔር። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ የታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን